ለኢትዮጵያውያን ልዩ ቀን የሆነው መጋቢት 24 በተለይም ለዘመናት ለነጻነትና እኩልነት ሲታገል ለነበረው የኦሮሞ ሕዝብ ልዩ ትርጉም አለው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲ ተናግረዋል። ምክትል ርዕሰ መስተዳድሩ ሀገራዊ ለውጡ የተመዘገበበትን መጋቢት 24 ያለውን ድጋፍ ለመግለጽ አደባባይ ለወጡ የአምቦ ሕዝብ ሲናገሩም የኦሮሞ ሕዝብ ለዛሬው የሕዝቦችን ነጻነትና እኩልነት መስዋዕትነት መክፈሉን አንስተዋል። በትልቅ መስዋዕትነት የተገኘው የዲሞክራሲ እኩልነትና የተጀመሩ ፈጣን የልማት ስራዎች ተጠብቀው እንዲቀጥሉም ህዝቡ ንቁ ተሳትፎ እንዲያደርግ መልእክት አስተላልፈዋል። ይህንን ጉዳይ ደግሞ በትንታኔ ሊነግረን ባልደረባችን ሚልኪያስ አዱኛ እዚያ አጠገቤ ይገኛል። ሚልኪያስ አመሰግናለሁ። የተላለፉ መልእክቶች ምንድናቸው የሚለውን ለተመልካቾች ብታደርስ። አመሰግናለሁ አዳነች። እንግዲህ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ እንግዲህ በዛሬው ዕለት በክልሉ በተለያዩ አካባቢዎች እንግዲህ የመጋቢት 24 የለውጥ ጊዜያትን ምክንያት በማድረግ እንግዲህ ትልቅ የድጋፍ ሰልፍ እየተደረገ ነው የሚገኘው። በዚህ መሰረት በአምቦ ከተማ ለተደረገው የድጋፍ ሰልፍ እንግዲህ ለተሰበሰበው ህዝብ ንግግር አድርገው ነበር። በዚህም እንግዲህ መጋቢት 24 በተለይ ለኦሮሞ ህዝብ ትልቅ ትርጉም የሚሰጣት ቀን ስለመሆኑ ነው ያነሱት ማለት ነው። በተለይም እንግዲህ በመጋቢት 24 ማለት የብልጽግና ጉዞ የልማት ወይም በስኬት የታጀቡ የልማት ስራዎች የተጀመሩበት የጉዞ ቀን መሆኑን ነው ያነሱት። ታዲያ በተለይም ደግሞ ላለፉት 150 ዓመታት ለነጻነት፣ ለህዝቦች እኩልነት፣ ለፍትህ ሲታገል ለነበረው ለኦሮሞ ህዝብ ትልቅ ትርጉም የሚሰጣት ቀን ስለመሆኑ ነው ያነሱት ማለት ነው። እንግዲህ እንደሚታወቀው በተለይም የህዝቦችን እኩልነት ፍትሃዊ የኢኮኖሚ ተጠቃሚነትን ለማረጋገጥ የኦሮሞ ህዝብ ሲያደርግ ለነበረው ከባድ በትግል ውስጥ ትልቅ መስዋዕትነትን የህይወት መስዋዕትነት ሳይቀር የተከፈለበት ሆኖ ያቺ ቀን እንግዲህ ይህ በተጨባጭ የተረጋገጠበት ቀን ስለመሆኑ ነው በዚህ መድረክ ላይ ተገኝተው ንግግር በሚያደርጉበት ጊዜ ያነሱት ማለት ነው። ስለዚህ ይህ በትንሽ ይህ ለውጥ ከተመዘገበ በኋላም ደግሞ በተለይም በግብርናው በልማት በኩል እንዲሁም ደግሞ ተስፋ ሰጪ የሆኑ የዲሞክራሲ ጉዞዎች የተጀመሩበት ያለፉት 8 ዓመታት በእነዚህ ስኬቶች የታጀቡ ስለመሆናቸው ያነሱት ማለት ነው። በተለይም የኢኮኖሚ ሉዓላዊነትን ለማረጋገጥ በተሰሩ ስራዎች ትልቅ ስኬት ስለመመዝገባቸው ያነሱት ማለት ነው። እንደ ክልል እንኳን ብንመለከት ነው ያሉት። እንደ ክልል እንኳን ብንመለከት በቂ የሆነ የሰውና የተፈጥሮ ሀብት ያላት ክልል፣ መሬት፣ ውሃ፣ አስፈላጊ ለልማት አስፈላጊ የሆኑ ነገሮች ያሏት ነገር ግን በዚህ ይህንን በመጠቀም የህዝቦችን ተጠቃሚነት ማረጋገጥ ያልተቻሉበት ጊዜያቶች ናቸው የነበሩትና ይህንን በተጨባጭ ለማምጣት የኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ኢትዮጵያውያን ጋር በመሆን ይህንን ለውጥ ለማስመዝገብ የቻለበት ጊዜ መፈጠሩን ነው ያነሱት ማለት ነው። ስለዚህ እንግዲህ በተለይም እንደ ታላቁ የኢትዮጵያ ህዳሴን ብንመለከት እንዲሁም ደግሞ በኢኮኖሚ በኩል በተለይም በኋላ ቀር የሆነ የአስተራረስ ዘዴን ሲጠቀም የነበረውን ግብርናን መካናይዜሽን በማድረግና ዘመናዊ በማድረግ በአሁኑ ጊዜ የኢትዮጵያ በዓለም መድረክ እንኳን ከፍ ብላ እንድትታይ ለማድረግ የሚያስችሉ በርካታ ስራዎች ወይም ስኬቶች ስለመመዝገቡ ነው ያነሱት ማለት ነው። ታዲያ ይህ ስኬት ሊመዘገብ የቻለው ህዝቦች ወይም የኦሮሞ ህዝብ በከፈለው ከፍተኛ የህይወትና የአካል መስዋዕትነት እንዲሁም ደግሞ በቢሊዮን የሚቆጠሩ የህዝብ ንብረት ተዘርፎ ይህ ሁሉ መስዋዕት ተከፍሎበት የመጣ ለውጥ ስለመሆኑ ነው ያነሱት። ታዲያ ይህንን ለውጥ በምናከብርበት ቀን ወይም ደግሞ መጋቢት 24ን በምናስብበት ጊዜ ላይ ሁለት ዋና ዋና ጉዳዮችን አስበን መንቀሳቀስ እንዳለብን በሚል መልእክት አስተላልፈዋል። አንደኛው በተለይም አሁን ሀገር አቀፍ ምርጫ ሊካሄድ ነው። ይህ ምርጫ ዲሞክራሲያዊና ታማኝ እንዲሆን የህዝቦች ተሳትፎ በንቃት እንደሚያስፈልግ አንስተዋል። በመቀጠል ደግሞ የተጀመሩ የለውጥ ስራዎች በተለይም የልማት ስራዎች ተጠብቀው ለቀጣይ ትውልድ እንዲተላለፉ የኦሮሞ ህዝብ የሚጠበቅበትን ኃላፊነት እንዲወጣና ልማቱን አስጠብቆ እንዲያስቀጥል እንግዲህ መልእክቱን አስተላልፏል ማለት ነው። እንግዲህ በዛሬው ዕለት በአምቦ ከተማ በተካሄደው የህዝባዊ ድጋፍ ሰልፍ ላይ ምክትል ርዕሰ መስተዳድሩ ካስተላለፉት መልእክቶች ውስጥ በዋናነት ወደ ተመልካቾቻችን ለማድረስ የወደድነው ይህን ነው የሚመስለው። በሌላ የዜና ወጃዎቻችን ደግሞ ዘርዘር ያሉ መረጃችን የምናደርስ ነው የሚሆነው። አዳነች፣ መልካም። ሚልኪያስ አዱኛ ስቱዲዮ ገብተህ ላደረስከን መረጃ አመሰግናለሁ። መልካም ቀን ይሁንልን።